ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ለኔም ዱአ አድርጉልኝ በዱአችሁ አስቡኝ። ብዙ ነገሮች ያልተስተካከሉ የህይወት ውጣ ውረድ አሉና እያልኩኝ ዛሬ መሃል አምባ የሚሄድ 210825 ብር የፈጀ የቤት እቃ ነው ማሳያችሁ ማለት ነው። እንግዲህ ሀባይብ ከዚህ ጀምሮ ምጣድም አላት ማገዶ ቆጣቢ እቃዋ ከፍ ያለ ስለሆነ ነው እንጂ የተንዛዛ እቃ ሆኖ አይደለም። ላኪን ግን ብዙ ብር ያዘ እቃ ስላላት ነው ማለት ነው። ኳሊቲ የቤት እቃዎች ነው የገዛውላት። እያንዳንዱን ዋጋውን ምነግራችሁ ይሆናል። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ አይረሳ። እስኪ 50 ሺህ አስገቡኝ። 4 አመት ሙሉ 40 ምናምን ሺህ ነኝ እንግዲህ አሳውት እና እናንተም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። አይብ ኳሊቲ ሲኒ 3200 ብር ነው የገዛሁት አንድ ደርዘን ማለት ነው። ለጥበብ ረከቦቱ በደንብ ነው የሚሆነው። ጥበብ ረከቦቱ ነጭ ስላለው ይሄም ነጭ ነው እንደምታዩት ነጭ ዜብራ ነገር አለው እና ይሄንን 3200 ብር ረከቦቷ ደግሞ 2700 ብር ናት። የጥበብ ረከቦት ጀበና ማስቀመጫ ማጨሻ እና ፌርሜሎ ነው ያለው። ይሄ አክሰሰሪ ማለት ነው። እነዚህ ናቸው። እዚህ ጋር ደግሞ ሌላ ተጨማሪ ረከቦት የጅማ ረከቦት ቡኒ የሚያምር ቡኒ 1800 ብር ለሱ የሚሆን ደግሞ ሀገረኛ ሲኒ ከነ ሰርቪሱ ነው። ሀገረኛ ሲኒ 500 ብር ይሄኛው 270 ብር ገዝቼላታለሁ። ሰርቪሱ የማይካ ነው። ይሄኛው ያው ብርጭቆ ነው እንደምታውቁት። ከዛ ለረከቦቱ የሚሆን ዳንቴል 200 ብር እችን ገዝቼላታለሁ እና ከዚህ ጋር ማች ነው። እዚህም ይሄንን በኋላ ላይ ያሳያችኋለሁ ማለት ነው። ማይካዎች በቻልኩት አቅም ኮምፕሊት እንደማረግላችሁ ነግሬያችኋለሁ። ሲታጣ ብቻ ነው ያው የሚቀራረብ ማረገው። ላኪን የዛሬው አንድ አይነት ነው። ያው ሁሉም ምንም እንትን የሚል የለውም ልዩነት ያለው አይኖርም። እንደምታዩት ይሄ 3 ሴሪ የማይካ ትሪ ነው 1200 ብር ነው። ሶስቱ በጣም የሚያምር ቆንጆ ሳይዙም ከፍ ያለ ነው። በጣም ያምራል እንዱ ስታቀርቡበት ራሱ ማለት ነው። ይሄንን 1200 ብር። ከዛ የማይካ ሰርቪስ ይሄንን 700 ብር 3 ሴሪ ማለት ነው። እንደውም የቁርጥ ሰሃን 1680 ብር ነው አንዱ በ140 ብር ሂሳብ ማለት ነው። ከዛ ፓርቲሽን 1400 ብር። ይሄ ለብቻ የሚሸጥ አይደለም። 4 ሰሃኖች ከነ ሰርቪሱ ከነ ጭልፋዎቻቸው ሰሃኖቹም ክዳን አላቸው። እንደዚህ ሆኖ ነው የሚመጣው። ለአንዳንድ እህቶች ግልጽ ለማድረግ ያክል ነው በውስጥ መስመር ስለምትጠይቁኝ ማለት ነው። ይሄ 1400 ብር ነው። እዚህ ጋር ደግሞ የሾርባ ሰሃን ግማሽ ደርዘን የገዛሁት አንዱ ፍሬ በ90 ብር ሂሳብ ማለት ነው። ግማሽ ደርዘን የሾርባ ማግ ነው። የሾርባ ማግ 1150 ብር ነው ማለት ነው። እዚህ ጋር ደግሞ ኒኬል ኩባያ 12 ፍሬ 1200 ብር አንዱ በ100 ብር ሂሳብ ማለት ነው። ከዛ እንግዲህ እዚህ ጋር የውሃ ኮምፕሌት 2500 ብር እንዲሁም ደግሞ የውሃ ብርጭቆ 5 ማዕዘን ያው ለዘወትር ስለሚሆን ነው 5 ማዕዘን እንገዛላችሁ። ቆንጆ እቃ ነው። ወፍራም ነው። የሚሰለች ነገርም አይደለም። ይሄንን 5 ማዕዘን አንድ ደርዘን 1250 ብር። ሌላው እዚህ ጋር ደግሞ የአክለሪክ ጆክ አለ። እዚህ ጋር በምስሉ እንደምታዩት ራሱኑ 2800 ብር ከነ 6 ኩባያዎቹ ነው። እዚህ ጋር የሻይ ብርጭቆ አንድ ደርዘን 950 ብር በመታዩት ራሱ ላይ ባለው ዲዛይን የሚያምር እቃ ነው። እና ደግሞ ቲማቲም ጆክ 500 ብር ነው የገዛሁት። 4 ኩባያዎች አሉት ማለት ነው። ይሄ እንደዚህ ሰርግ ምናምን ሲኖር እነዚህ ነገሮች ያስፈልጋሉ ማለት ብድግ ለማድረግ ስለሚቀሉ ልጆች ያለበት ቤትም ከሆነ እንደዛው። የምታዩት የቁርጥ ማቅረቢያ ትንሿ 350 ብር ያስቤዛ 9 ፒስ 2800 የፓስታ ማጥለያ በትልቁ ቆንጆ ነው። ይሄ እኔ ወድጄዋለሁ ተመችቶኛል። ይሄንን 550 ብር። ሁለት የውዱ ብሪቆች አሉ 170 ብር አንዱ 85 ብር ነው። እዚህ ጋር ደግሞ የቁርጥ ሰሃን የሳንቲም ዋናት 6 ፍሬ ነው ያዘዘችኝ። 6ቱ 1200 ብር አንዷ 200 ብር ገብታለች። ከዛ ትሪ ነው። ትሪ ያው እቃ ጭማሪ በጣም እቃ ጨምሯል አሁን ይሄን ሰሞን ማለት ነው። ትሪ 1500 ብር ነው የገዛሁት።
600 ትልቁን 50 ቁጥሩን 645 ቁጥር ደግሞ 50 ማን ነው 500 ብር ይሄኛው 40 ቁጥሯ ደግሞ 400 ብር አጠቃላይ 1500 ብር ማለት ነው። አዎ 2 ሊትር በራድ 1000 ብር 773 ነበር ያለችው 773 ያው እንደነገርኳችሁ ጠፍቷል 772 ነው። የሚያምር ከለር ያለው 772 ነው የገዛሁላት ማለት ነው። ረና ቱርኪ አያቻት እንዴት እንደምታምር ይሄ 3 ሴሪ እንደዚህ ሆኖ 2500 ብር ነው የገዛሁት ማለት ነው። ቦል ለሰላጣ ለአጂና አርጌማት ምናምን ብሰሩ ይሄንን 1500 ብር 4 ሴሪ ነው። ከለሩም ፈዘዝ ያለ ከለር ነው ቆንጆ እንትን ነው ማለት ነው። እዚህ ጋር ማዕደን 9 ሴሪ ነው ይሄ 5800 ብር ይሄ ራሱ ጨምሯል እንደነገርኳችሁ። ማጀስቲክ ራሱ 13500 ብር ደርሷል። እኔ ግን የገዛሁት 13000 ብር ነው 13500 ብር ደርሷል ማለት ነው። እና ከ1 እስከ 5 ያለ ነው። እቺ ትንሿ እንደምታዩት አንድ ቁጥሯ ናት ማለት ነው። እና እቃው ግን ማሻአላህ የሆነ ጥሪት ነው። ይሄንን 13000 ብር ነው የገዛሁላት። ካርቶኑ ሲመጣ ግን ያው የተቀዳደደ ነው ምንም ማድረግ አይቻልም። በፕላስተር እናስይዛለን ማለት ነው። የፒዛ 6140 ወይም 40 ቁጥር የፒዛ መጋገሪያ 6500 ብር ነው ይሄን የገዛሁት እኔ ቤት አይነት የምጠቀመው አይነት ማለት ነው። አለ ታች ስቶቭ 500 ብር ቀንሷል ማለት ነው። 8500 ብር ነበረ አሁን 8000 ብር ነው የገዛሁት። ያው አንዳንድ ጊዜ እቃ ይቀንሳል ይወጣል ይወርዳል ምንም የኢትዮጵያ ገበያ ይሄ ነው የሚባል ነገር የለም። ቲቪ እዚህ ጋር እንደምታዩት ኤቢኤስ ነው ሌላ ቲቪ የለም ኦርቢት ምናምን የለም 32 ኢንች ዳብል ስክሪን ነው ይሄም ሁሉ ነገሩ ዳብል ስፒከርም ነው። ዋጋው 15500 ብር ነው። ከዛ ሙሉ እቃው ደግሞ በትንሽኛው ሰሃን 5500 ብር አጠቃላይ 21000 ብር ይሆናል ማለት ነው። 21000 ብር እዚህ ጋር እንደሚታየው 21000 ብር ነው የገዛሁት ማለት ነው። ዋጋው እዚህ ጋር ተጽፎላችኋል እንደምታዩት 21000 ብር 15500 እና 5500 21000 ብር ነው የተገዛላት ማለት ነው። ያው ወረቀት የሚቆረጠው በስማችሁ ነው። እዚህ ጋር ደግሞ 6000 ብር 36 ቁጥር ብረት ድስት በወፍራሙ አያቻት ቆንጅዬ ግማሽ ፍየል ለመስሪያ ቆንጆ ብረት ድስት ማለት ነው። ለድግስ ምናምን ሲሆን ሩዝ ምናምን ሲሰሩ ይሄ ግዴታ ያስፈልጋል። ጭልፋ ደግሞ ባለ 450ውን ገዝቼላታለሁ ለሷ ማለት ነው። እዚህ ጋር ደግሞ 60 ቁጥር ብረት ድስት ትልቁ ማለት ነው። እንግዲህ ሁለት ሙክት በደንብ ነው የሚሰራው ትልልቅ ሙክት ማለት ነው። 60 ቁጥር 42000 ብር ነው ግን በግድ ነው የገዛሁት ግድ ማለት ነው። 50 ጊዜ ተመላልሽ እዚህ ጋር 60 ቁጥር እንደምታዩት ብረት ድስት ሴሪው 11 ሴሪ ነው የሚመጣው ትልቁ የሚባለው ከሙሉ ሴሪው 30000 ብር ነው የጨመረው ማለት ነው። 30000 ብር እንግዲህ ስታካፍሉት ለ11 ብረት ድስት ብዙ ብር ጨምሯል ማለት ነው። ጭልፋ ደግሞ 1000 ብር ይሄንን ገዝቼላታለሁ። ከዛ እዚህ ጋር ደግሞ የእቃ ማንጠፍጠፊያ 220 የዳቦ ማብኪያ ክዳን ያለው 350 ብር። እዚህ ጋር ደግሞ የሽንኩርት ሼልፍ 600 ብር። እዚህ ጋር አላጋ አለ 1 ደርዘን አላጋ 400 ብር ነው የገዛሁት። ቆንጆ የሚባለውን ያው የፕላስቲክ ነው በነገራችን ላይ ተሰባሪ ነው ያ ጥንቃቄ ያስፈልገዋል ማለት ነው። ጥስት 1600 ፌርሜሎ ከነ መቆንጠጫ 450 ብር 50 ብር መቆንጠጫ ፌርሜሎ 400 ብር ማለት ነው። እዚህ ጋር እንግዲህ እንደምታዩት ማገዶ ቆጣቢ ሸክላ የሌለው አለ ይሄንን 3800 ብር ነው። ኤሌክትሪክ ምጣዶች ግን ጨምረዋል እነዚህ ባሉበት ናቸው። ይሄ ከለሩ ሌላ ይሄኛው ሌላ ሆኗል ስላልተቀባ ነው ቀለም በእንትን ነው በማብራት ነው የሚቀባውና ማብራት ደግሞ ሰሞኑን አዛ ነው ይሆን ነው ብታዩ ማለት ነው። ደሴና ኮምቦልቻ ያለ ሰው ብቻ ነው የሚያውቀው። እዚህ ጋር ደግሞ ዳንቴል 600 ብር የሞሰብ እና ሞሰብ ደግሞ 2900 ብር ገዝቻለሁ። ቆንጆ ሞሰብ ልቅም ያለስ እኔ ለይታ ካላማረኝ እንደው አልገዛም ሀቂቃ ማለት ነው። እቃው ካላማረኝና ቆንጆ ሞሰብ እንደዚህ 2900 ብር። ሌላው የቡና ሱፍራ ባለ 2 መረብ 550 ብር እቺን ገዝቼላታለሁ ባለ ዳይመንድ ናት። እዚህ ጋር ደግሞ የእቃው መረተቢያ 350 ሊትር ሮቶ 3100 ብር ገዝቻለሁ 3100። ሌላው
የወይባ ማሞቂያ አላት። ወንበሩ 3500 ነው። ሌዘሩ ደግሞ 3100 ብር ነው። በነገራችን ላይ አረብ ሀገር እንግዲህ ደፋ ቀና ስትሉ ከርማችሁ ስትመጡ እዚህ ወገባችሁ ጎንበስ ቀና ለማለት በጣም የሚያስቸግረው። ወይባ ማሞቅ ደግሞ ያው ለሴት ልጅ አስፈላጊ ነው ይባላል ማለት ነው። እንግዲህ እኔ አይደለም ያልኩት እና ይሄንን ይመስላል። ከዛ መፈረሻዋን መጋረጃም አላት። መፈረሻዋን ፈርሼ ላሳያችሁ። ከዛ እዚህ ጋር 12800 ብር ኤክስትራ ፍራሽ ባለ ሜትር ከ50 ባለ 20 ቲክነስ ገዝቼላታለሁኝ። ከዛ እዚህ ጋር ደግሞ እንደምታዩት ወለል ምንጣፍ ሙሉ ጥቅል አላት። ሲልቨር ከለር ባለ ኮከብና ባለ ጨረቃ የሳንቲሙ ላኪን ባለ ሳንቲሙ ይሄ የተሻለ ነው። ኮከቡ ማለት ነው 330 ብር ሂሳብ ነው። ሙሉ ጥቅሉ 8250 ብር ማለት ነው። እና ይሄንን ቆንጆ ምንጣፍ ገዝቼላታለሁ። ሲልቨር ነው ዛሬ እቃዎቹ በሙሉ። እና እንደዚህ የሚያምር የትራስ ልብስና የፍራሽ ልብስ ነው ያሰራሁላት። 10 የትራስ ልብስ 4500 ብር፣ አንዱ በ450 ብር ሂሳብ ማለት ነው። በማሰሪያና በጎማ የተሰራ 3 የፍራሽ ልብስ 4545 ብር። እንዲሁም ተኪያ አንዱ አልመጣም፣ 3ቱ ነው የመጣው። 4 ተኪያ 5000 ብር፣ አንዱ 1250 ብር ነው ማለት ነው። ቆንጆ ተደርጎ ነው የተሰራላት። ዘርፉ በሲልቨር ነው እንደምታዩት። ተኪያውም ጽድት ተደርጎ የተሰራ ነው። ቤቢ ደግሞ 4 ቤቢ ነው ያሰራሁት 1200 ብር። ቤቢ ትራስ ልብሱ ማለት ነው። ቤቢው አንዱ በ300 ብር ሂሳብ ነው። እና ሀባይብ እንደዚህ የሚያምር ብሉ ብላክ በሲልቨር የሆነ ቆንጆ የመፈረሻ የተሰራላት ማለት ነው። ሌላው 3 ሜትር ተኩል ላይ የሚያልቅ ሲልቨር መጋረጃ ነው። ሲልቨር መጋረጃ እንግዲህ እንደምታዩት ይሄ ስሱ ፓርት ነው። ወፍራሙ እዚህ ጋር አለ። ያው እንደነገርኳችሁ አይሸከምልኝም ግድግዳው ይሄንን ስሰቅልበት ማለት ነው። መጋረጃው 12500 ብር ነው የተሰራው። 7 ሜትር በ7 ሜትር 3 ሜትር ተኩል ላይ የሚያልቅ ማለት ነው። እንግዲህ እዚህ ጋር ተሰብስቦ ነው እንጂ ይሄ በጣም ሰፊ ነው። በዛ ላይ ክብደቱን አይይዘውም ግድግዳው ደካማ ስለሆነ ማለት ነው። በጣም ነው የሚያምረው እንደምታዩት ማሻአላ ተባረከ ረህማን። ሻይን የሚያረግ ጨርቅ ነው። ጨርቅነቱ ራሱ በጣም ነው የሚያምረው። እንግዲህ መታ በጤና በአፊያ የምትጠቀምበት ያድርጋት። የረፍት እንጀራም አለ ያስጠላው ሁላችንም ሀቂቃ እንደዚህ የለፋን የምንደሰትበት ካልሆነ በጣም ይከፋል ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ።